አይሚዬ እንግዲህ ሆስፒታል እንደገባች ብዙ ሰው እያወራ ነው። እውነቱን እግዚአብሔር ነው የሚያውቀው። በእርግጥ ትገባለች ብዬ አስባለሁኝ። እንደው እግዚአብሔር ምሕረቱን ይላክልሽ የኔ እናት። ከባድ ነው ጋይስ እውነት ማለት እንደ ሴት ሳስበው እኔ እውነት ጨረቃ ፋሚሊ ሲያወሩን ባ ያናነቀኝ ነበር ማታና በጣም ያሳዝናል። ብዙ ሰው አይ ድራማ ነው ፕራንክ ነው የምትሉም አላችሁ። በዚህ ልክ በነገራችን ላይ ልጅቷ የእነሱን ህይወት ለማበላሸት ቁርጣ የተነሳች ነው። በጀመራም ተናግራለሁ። እነሱ ደስተኛ ሆነው አብሮ እየኖሩ ስላለ በዛ ነው የተቃጠለችው። እኛ ሴቶች ደግሞ ክፉ ነን ጋይስ፣ ይሄ ማመን አለብን። በጣም ክፉ ነን። እውነት ለመናገር እኔ እግዚአብሔር ይመስገን አንድ ሰው ካልፈለገኝ በጭራሽ ሙጥና አይደለም። ግራሴ ስለማቅ ማለት ነው። ራስ ወዳድነት ነው የሚሆነው በአደባባይ አልፈልግሽም። እኔ አይሚን ነው ምፈልጋት፣ አይሚ ነው መወዳት። በቃ ከዚህ በፊት ነበረን፣ አሁን ግን አልፈልግሽም ስላላት እልክ እዛት ነው። ስቀጥል ደግሞ እርጉዝ ነኝ ብላ የመጣችው ብዙ ሰው ያው ለዩቱብ ስትሉ ብዙ ሰው አርግዛለች ከቡሩኬ አርግዛለች ብላችሁ ስሰሩ ነው። በነገራችን ላይ ከኛ ነው አይዳ ይዛ የምትመጣ ባይሰዌ እንጂ እኔ እውነት ማለት ለምን እውነት እግዚአብሔር ነው የምላችሁ። እውነት ይቺ ልጅ ካረገዘች ማለት ነው ወዶች፣ አንድ ጥያቄ ልጠይቃችሁ። ሰላም እላችኋለሁ። ቀይ እና እቺ ልጅ ካረገዘች ከስድስት ወር በፊት አይደለ ተገናኙ የተባለው? እስከ ዛሬ ለምን ጸጥ አለች? ሲቀጥል ደግሞ እንደሚመጣ እንዴት አውቃ ጠበቀች? ገባችሁ አይደለ? እሱ እዛ ከሄደ በኋላ ነው ደወለላት አይደለ? ሲቀጥል ወይም ደግሞ እንግዲህ ከስድስት ወር በኋላ ያወራሉ ማለት ነው ስላችሁ፣ ከተገናኙ በኋላ ያወራሉ ብዬ ነው ማስበው። እንዶ እግዚአብሔር ቡሩኬ ከዚህ ያውጣክ ነው የሚለው፣ ከዚህ ያውጣክ። የሀይሚ ደግሞ እግዚአብሔር እንዶ አላቅም። አይሚ ከዛ ከተነሳች ወደ ኋላ አትመለስም። ይሄ ያስፈራኛል በነገራችን ላይና በጣም ከባድ ነው ጋይስ፣ የእውነት በጣም ከባድ ነው። ግን እቺ ልጅ እውነት አርግዛለች ብዬ አላስብም። ብዙ ሰው አይ እርጉዝ ናት፣ ሌላ ህይወት አላት፣ እነሱን ህይወት ለመበጥበጥ ነው። ከቀድሞ ከአሁኑ ቦይፍሬንድ ጋር ተመካክሮ ነው ወደ ሚዲያ ልትመጣ ነው። በዚህ ልክ ባትመጣ ቢቀርባት ነው የሚሻለው። ማንም ሰብስክራይብ ያረጋታል ብዬ አላስብም። በእርግጥ ብዙ ሰው እውነት አላት ብሎ የሚያሽቀብጡም አሉ። ግን በዚህ ሰዓት እኔ ማስተላለፍ የሚፈልገው እንዶ እግዚአብሔር ነው የምላችሁ፣ አይሚና ቡሩኬ አንድ ካልሆኑ በቃ ሶስቱም ማል ጭቅጭቅ የሚኖር ከሆነ በጣም ለአይሚና ለቡሩኬ ከባድ ነው ብዬ ነው የማስበው። የመለያት ምክንያት እንደምትሆን ነው ምነግራችሁ፣ በዚህ ከቀጠሉ ማለት ነው። እኔ ቡሩኬና አይሚ በዚህ ልክ ራሳቸው ላይ ድራማ ይሰራሉ ብዬ አላስብም። ብዙ ሰው አይ ስራ ነው የምትሉ አላችሁ። እኔ እውነቴን ነው የምላችሁ፣ ቢቀርባቸው ይሻላል እንደዚህ ስታስቡ ማለት ነው። ብሩኬ እንደዚህ ደንግጦ ትላንትና አይታችኋል ምናል እንደከሳ። አይሚማ ተውት፣ አይሚ በጣም ነው የከሳችሁ፣ በጣም ነው የተሰቀቀች ያለችውና በዚህ ልክ እኔ ድራማ ይሰራሉ ብዬ አላስብም። ልጅቷ ግን የእነሱን ህይወት ለማመሳቀል ልጁን ለመበቀል ገባችሁ ተነስታ ቆርጣ ይመጣች ነው ብዬ ነው ማስበው። እንዴ ስታስቡ ጋይስ የስድስት ወር ይቺ ናት እንዴ ውዷ? መቼም እንግዲህ ከስድስት ወር በፊት ከተገናኙ አራኔ ብሩኬ አላምን ጋይስ፣ በጭራሽ አላምን ብሩኬ ያረጋል ብዬ። እንኳን ያረጋል ብላችሁ ካሰባችሁ ዶጄ ወኔ ነገር አስነክታ ነው እንጂ በጭራሽ አደርገውም ብሩኬ በጭራሽ። በዛ ቅስበት ለአንድ ቀን ነው የተገናኘ ነው አለ። በአንድ ቀን ምን ይፈጠራል ጋይስ? እንዲህ አስባበት እውነት እሱን ለመጉዳት ከሀይሚ ለመለያት ወኔ መድኃኒት ሰጥታ ሊሆን ይችላል እንጂ ቡሩኬ እውነት በራሱ ፍቃድ ያደርጋል ብዬ አላስብም። ገባችሁ? እንዴት ነው አንድ ሰው ከአንድ አመት ከምናምን በኋላ ስላገኛት ብቻ ከሷ ጋር የሚተኛ ጋር ስታስቡ ማለት ነው። ቡሩኬ ደግሞ በጣም ጎበዝ ልጅ ነው። በጣም እንጃ አላቅም፣ ወንድ ልጅ አይታመንም ይባላል አይደለ? እኔ ብሩኬ 100% ነው ማምነው ጋይስ። አሁንም እሽሩሩ ያላት ያለው ቡሩኬ ለሴት ልጅ ክብር ስላለ ነው። ባይገናኙ በቃ ማለት የሷ ወሬ ባይሰሙ እኔ ማገናኘታቸው ጥሩ ነው ብዬ አላስብም። እቺ ልጅ ቡታጅራ ስለመጡ አይደል ያገኘችው?
ኦኬ እሱ ለማስተካከል ሊያገኛት ይችላል። ከነሱ ህይወት እንድትወጣ ስለሚጨቀጭቅ ሊሆን ይችላል። ግን አስፈላጊ አልነበረም። እውነቱን ለመናገር ብሎክ ማድረግ ነበር። እንዴ የማልፈልገው ሰው ለምን ስልክ ይቀመጣል? ለምን ታወራኛለች? ወይም ለምን ያወራኛል? የማልፈልገው ሰው ትልቁ ጥፋት ብሩኬ ነው። በቃ እውነት እሽሩሩ ማለት አልነበረበትም። በቃ ከዚህ በኋላ እኔ ሌላ ላይፍ ጀምራለሁ፣ ሌላ ህይወት ጀምራለሁ። አንቺም የራስሽን ህይወት ጀምሪ። ከዚህ በኋላ ከህይወቴ ውጭ ብሎ ማስወጣት ይችል ነበር። ምንም አታመጣም፣ ምንም አታመጣም። ያለፈ ላይፍ ነው። ገባችሁ አይደለ? በህግ ራሱ ብትሄድ ከአንድ አመት በፊት ነው የተጣሉት፣ አለቀ። ስለዚህ ምልላችሁ ፈልጌ ነው። በዚህ ልክ ዲራማ ይሰራሉ ብዬ አላስብም። እንደው እግዚአብሔር እንደው እውነት እኔ አላቅም። የዛሬ ቪዲዮ በቃ ሰቀቃ ነው። በነገራችን ላይ እኔ እሳቀቃለሁ። የእውነት ነው የምላችሁ። በጣም ነው ከልቤ የሚሳቀቁ። በተለይ አመሻሽ ሲደርስ በቃ ምን ይዞ ይመጡ ይሁን፣ እንዴት ይመጡ ይሁን፣ ከባድ ነው። በተለይ ዛሬ ማለት ነው። እና ብዙ ባት ማለት ሰው ላይ ባትፈርዱ ደስ ይለኛል። እንደኔ እስከ መጨረሻ ብታዩ እንደው እግዚአብሔር አምላክ ሀይሚና ብሩኬ አንድ እንዲያረግልን ጸሎት ማድረግ ነው። ማርያም በዚህ ልክ ተለያዩ ማለት እውነት ነው የምላችሁ። ብሩኬም ሀይሚን በጣም ነው የምትጎዳ። እቺማ ለምዳለች እኮ ጋይስ፣ ምንም አትጎዳም። አውቃ ልታበጣብጥ ነው የመጣችሁ ቆርጣ። እኔ ትላንትና ግን ማገናኘት አልነበረባችሁም። በቃ እንዴ አልፈልግም አላት እኮ ከዚህ በኋላ ከህይወቴ ውጪ አላት አይደለ? ለምን ስትሉ በቃ የፈለገችው ምስጢር ታውጣ። በግድ ማንም ከአንድ ሰው ጋር ኑሪ አልልም፣ ማንም ሰው እና ብዙ ሰው ደግሞ ብሩኬ ከሷ ጋር መገናኘቱ አምነዋል። ሌላ ነገርም እንዲያምንልን እንፈልጋለን የምትሉም አላችሁ። በጣም እኔ እንጂ አላቅም። በጣም ከባድ ነው ጋይስ። የእውነት እንደዚህ ማለት የሰው ላይ ባትፈርዱ አሪፍ ነው ብዬ ነው የማስበው፣ እንደኔ ማለት ነው። እና ቸር ያሰማን ጋይስ። የእውነት እግዚአብሔር ቸር ያሰማን። ወዳችኋለሁ። ላይክ አድርጉ።